ይህ ኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። አሁን ከምሽቱ 2 ሰዓት ሆኗል። ምሽት 12 ሰዓት ላይ የጀመረውና እስከ ምሽት 3 ሰዓት በተለያዩ 3 ምዕራፎች ተከፋፍሎ ወደ እናንተ እየቀረበ የሚገኘው ኢቲቪ ዜና 57 ነው የተከታተላችሁ የምትገኙት። አሁን ምዕራፍ 3ን ጀምረናል። አብራችሁ እንድትቆዩ በአክብሮት እየጋበዝን የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም ጠቅላይ ሚኒስትር አብይ አህመድ የባህር ዳር የኮሪደር ልማት ከተማዋን የኮንፈረንስ የስፖርትና የቱሪዝም ማዕከል ለማድረግ ከፍተኛ አስተዋጽኦ እንደሚኖረው ተናገሩ። በከተማ የተሰራው የኮሪደር ልማት በችግር ውስጥ ቢኮንም ቁርጠኝነት ካለ የማይቻል ነገር እንደሌለ ማሳያ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘው። በአማራ ክልል በ2017-18 የምርት ዘመን እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ተጓጉዞ መድረሱን የክልሉ ግብርና ቢሮ አስታወቀም። ከውጭ የዜና ምንጭ ሩሲያ በማንኛውም የሰላም ስምምነት ኔቶ ዩክሬንን የቃል ኪዳን አባሉ እንደማድረግና ሁሌም ገለልተኛ ሆኖ እንደምትቀጥል የሚያረጋግጥ ዋስትና እንደምትፈልግ አስታወቀች። የውጭ የስፖርት ዜናችን ኒውካስል ዩናይትድ ከ70 ዓመታት በኋላ የዋንጫ አሸናፊ የሆነበትን ዘገባ ይዘናል። የኢቲቪ 57 መለያ በሆነው ኢቲቪ አጀንዳ ዜናችን እንግዲህ የምናተኩረው በበልግ የእርሻ ስራ ላይ ይሆናል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ የሚሰጡን እንግዳ ጋብዘናል። እንግዳችን የብሔራዊ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ናቸው። ዶክተር አሳምነው እዚህ ይገኛሉ። ለጊዜው አመሰግናለሁ። በኋላ ላይ እንገናኛለን። አብራችሁን ሆኖ የነዳጅ ኤሌክትሪክ ትራንስፖርት ዋጋ ጭማሪና የግብር ጭማሪ የኑሮ ውድነቱን ያማከለ አይደለም። ኮሌራ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተማዎች ተከስቷል። ጉዳዩ መንግስት ደብቆታል። የኢትዮጵያ ትምህርት ጥራት በእጅጉ የተጓደለ ነው። ለዚህም ዋነኛው ምክንያት ለመምህራን በቂ ትኩረት አለመስጠቱ ነው። በውጪ ምንዛሪ እጥረት የቆሙ ፋብሪካዎች ብዙ ናቸው። የሀገሪቱ እድገት እየተፋጠነ ብዙ ለውጦች እየታዩ ነው። ነገር ግን የህዝባችን ኑሮ እየዋዠቀ ነው። እውነት ወይስ ሐሰት ይላል። ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ በባህር ዳር የኮሪደር ልማት ያለበትን ደረጃ ተዘዋውሮ ጎብኝተዋል። በባህር ዳር የነበራቸው ቆይታ ምን ይመስላል የሚለውንና በዛ ላይ ያስተላለፉት መልእክት ነው የምናስቀድመው። ወደ ጠቅላይ ሚኒስትር አብይ አህመድ መልእክት። የኮሪደር ልማት የምንለው የገበታ ፕሮጀክቶች የምንላቸው ለየብቻ ሲቆሙ አይላንድ ናቸው። እነሱ ሲገናኙ ነው የሀገርን ውበት፣ የከተማን ውበት፣ የከባቢን ውበት ከፍ አድርጎ የሚያሳዩት። እንደምታስታውሱት ጎንደር ላይ ፒያሳ አካባቢ እስከ ኤርፖርት የጀመርነው የኮሪደር ስራ አለ። ከጎንደር ኤርፖርት እስከ ጎርጎራ ያለው መንገድ እምብዛም ሩቅ የሚባል ነው፣ የ1 ሰዓት መንገድ ነው። ራሱ ጎርጎራ ደግሞ ውብ ተሰርቷል። ከጎርጎራ ደግሞ እዚህ ጣና ባህር ዳር ድረስ ያሳስረዋል። ይሄኛው እዚህ ጋር የምናየው ሆቴል
ልክ ጎርጎራ የተሰራ ሪፕሊካ ነው ባህር ዳር ላይ ያለው። እነዚህ ሲገናኙ ወደ ከተማው ደግሞ ሲወጣ ባህር ዳር መቼም ውብ ናት፣ በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወክወይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ከዚያ ባሻገር ግን በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይሄንን የጎርጎራ ሪፕሊካ ያለው ወስደን የተሰራበት መንገድ ስናይ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ክቡር ፕሬዝዳንቱ ስራውን የጀመሩት ከቢሮአቸው ነው። ቢሮአቸው አካባቢ ካጸዱ በኋላ ቢሮአቸው ያለውን ጎረቤት እያስተሳሰሩ ነው እዚያ ያደረሱትና ባህር ዳር አሁን በጀመርነው መንገድ አመት 2 አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። አሁን የሚቀረው የጀመርናቸውን ስራዎች ጥንቅቅ ማድረግ፣ ወክወዩን፣ ባይክ ሩቱን፣ የተከልናቸው ዛፎች አንዳንድ ቦታ ኦርደር ሊያኑት ማስተካከል፣ ድልድዩን ከውሃው፣ ውሃውን ከሆቴሎቹ፣ ሆቴሎቹን ከወክወዩ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወክወዩ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው። አርባ ምንጭ ተሰርቷል፣ የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢሆን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ተፈጥሮ ውብ ነው። መቼም ይሄን ውሃ እንዲሁ ዝም ብለን ልንተወው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦታዎች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚዋ አድጎ ሰው ተጠቃሚ እንዲሆን ውበቷ ወደ ገንዘብ እንዲቀየር ውበቷ ወደ መልካም ስምነት እንዲቀየር ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክረው ሊሰሩ ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። እንግዲህ የሚያምር ሀገር ነው። እናንተም እንኳን ደስ ያላችሁ። ይህ በእንዲህ እንዳለ በባህር ዳር ከተማ እየተገነባ የሚገኘው የኮሪደር ልማት ስራ ከተማዋ ለነዋሪዎቿና ለጎብኚዎች ምቹ እንድትሆን አድርጓታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። የኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሐይቅ አክሰሰብል እንዲሆን ማድረግ ነው ለከተማው። እሱም ነፋሻማ መሆኑን ህብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳው ንፋስ በደንብ ፊል እንዲያደርገው ወይም ደግሞ ቀዝቀዝ የሚያደርግ ነገር እንዳለ አይተናል። እንግዲህ በዚያ በጣና ሐይቅ አካባቢ የባህር ዳር ዩኒቨርሲቲ የሚገኝበት ነው። ብዙ ተማሪዎች እዚያ የሚማሩበት ነው። ወደ ጣና ሐይቅ ሄደው ዋይፋይ እየተጠቀሙ ማጥናትን ቢፈልጉ በጣም ምቹ የሆነ ነገር እየተገነባ እንዳለ ነው ያየነው። የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል። ብዙ ቦታዎች ለቱሪስት መናፈሻነት ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል። እና አጠቃላይ ሳይክል ሌኑንም የወክወዩንም የአስፋልቱንም አጠቃላይ ግሪኒንግ ስራውን አይተናል። በጣም ደስ በሚል ሁኔታ እየሄደ እንደሆነ አይተናል። በመጠናቀቅ ላይ የሚገኘው የባህር ዳር ስቴዲየምም ዓለም አቀፍ መስፈርቱን ያሟላ መሆኑን ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ይሄ ስቴዲየም ከ52000 በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም
ፈጥነው የማይቀዘቅዙ ሆነው አይተናቸዋል። እዚህ ግዙፍ ስቴዲየም ውስጥ በአንድ ጊዜ ከ23 በላይ የተለያዩ ስፖርታዊ ውድድሮችን ማድረግ የሚያስችል ነው። ይሄ ስቴዲየም ሲሰራ ዙሪያውን ያለው የመሮጫ ትራክ እንዳይበላሽ በጣም ትልቅ ነገር ተሰርቷል። የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። በተያያዘ ዜና የባህር ዳር ከተማ የኮሪደር ልማት ከተማዋን በማዘመን ለነዋሪዎች ምቹ ከተማ ማድረጉን የባህር ዳር ከተማ ነዋሪዎች ለኢቲቪ ተናግረዋል። ያነጋገረቻቸው አዳነች አለማየሁ ናት። እነሆ አስተያየታቸው። በጣም እኔ መግለጽ ያቅተኛል። በጣም ጥሩ ሁኔታ ነው ያለው። ከተማ በጣም እየተለወጠ ነው። አሁን እየተሰራ ያለው የኮሪደር ልማቱም ጥሩ ነው። በጣም ጥሩ ሁኔታ ነው እየተሰራ ያለው። ይበል የሚያሰኝ ነው። የከተማዋ ውበት ለኛ እኛ እንኳን ብናል ለልጅ ልጆቻችን የተሻለ ህይወት እንዲመሩ የተሻለ ዘመናዊ መንቀሳቀሻና መናፈሻ ቦታዎችን የማግኘት እድል እንዲያገኙ ያደረገ ስለሆነ በእኔ በኩል በጣም ተመችቶ በጣም ጥቅጥቅ ያለ ጫካ ነበረ። ቆሻሻ ምናምን እየመጣ እዚህ ጋር ነበር የሚደፋበት እና አሁንና በዛ ሰዓት የነበረውና አሁን ስታዩ በጣም ያስደስታል። እውነቴን ነው የምነግርሽ። እዚህ በቃ ዝም ብዬ እሁድ ቀን እንኳን እረፍት ቢኖረኝ እኔ እዚሁ ጋር ነው የምውለው። ያው እንግዲህ ሁሉም ጊዜ አለው፣ በጊዜው ሆኗል። እንግዲህ አሁን ያላስበውም ይሆናል ብዬም አልጠብቀውም። እንደዚህ ከጎርጎራ ጋር ትስስር መፍጠር ነው። ጎርጎራ ጋር ያለን ፕሮጀክት እዚህ ጋር መጥቶ ማሳረፍ ነው። እሱ ጋር ነው እየሰራን ያለ ነው። እዛ ጋር የነበረው ልምድ ለዚህ ትልቅ ስራ እንድንሰራ አድርጎናል። እዚህ በፊት ሚሊኒየም አደባባይ ነበረ። እዛ ነበር ትሬኒንግ የምናደርግ እና ትሬኒንግ ለመስራት አይመቸንም ማለት በዛ የተለያዩ ስፖርቶች እዛ በብዛት ይደረጋሉ እና ያ ቦታ ለኛ ምቹ አልነበረም። የራሳችን የብቻ ተብሎ እንትን ያለ የተመደበ ቦታ አልነበረም። ብዙ ስፖርተኞች ስለነበሩ እዛ ለመጫወት ትንሽ ቸግረን ነበር። አሁን ግን እዚህ በደንብ አሪፍ ነው፣ ደስ ይላል። ለብቻችን ነው እዚህ የምንሰራው። አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ ታሪክ ምዕራፍ ላይ ትገኛለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ የአፍሪካ ኢኮኖሚ ኮሚሽን 57ኛው አህጉራዊ ፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በሚኒስትሮች ደረጃ በመካሄድ ላይ በሚገኝበት መድረክ ነው ያነሱት። ፕሬዝዳንት ታዬ አጽቀሥላሴ በመድረኩ አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ እንደምትገኝ ነው የገለጹት። የአፍሪካን ድንበር የለሽ ነፃ የሸቀጥና የአገልግሎት ግብይት መሻት ለማድረግ ከምኞት የዘለለ ስራ እንደሚያስፈልግም ተናግሯል። ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑ ጉዳዮችን ለመፍታት ተጨባጭ እርምጃና ስትራቴጂካዊ ቁርጠኝነት ያስፈልጋል ለም ያሉት ፕሬዝዳንቱ በዚህም ሀገራት የአፍሪካ አህጉራዊ ነፃ የንግድ ቀጣና ስምምነትን ከማጽደቅ ባለፈ ወደ ተግባር መለወጥና ስኬታማ ብሔራዊ ትብብር ኮሚቴ አዋቅሮ በቁርጠኝነት መስራት እንዳለባቸው አጽንኦት ሰጥተው ተናግረዋል። የአፍሪካ ሀገራትም የመሰረተ ልማት ኢንቨስትመንት፣ እሴት የተጨመረበት ምርታማነት፣ የፓን አፍሪካ ምርምር እድገት፣ ግልጽና ተገማች የኢንቨስትመንት ማዕቀፍና የዲጂታል ኢኮኖሚ አቅምን ማጎልበት እንደሚገባቸውም ተናግሯል። በጥቃቅን አነስተኛና መካከለኛ ኢንተርፕራይዝ እድገት፣ በመሰረተ ልማት ትስስር፣ በስራ ዕድል ፈጠራ፣ በሴቶች ተሳትፎና አህጉራዊ ዲጂታል ግብይት ስርዓት አቅም ማጎልበት ላይ በስፋት መስራት እንደሚያስፈልግም ነው ፕሬዝዳንት ታዬ ያስገነዘቡት። ከዚህ አንጻር ኢትዮጵያ ለአፍሪካውያን የንግድ ውህደት ወሳኝ ሚና የሚጫወቱ የመሰረተ ልማት ዝርጋታዎች ላይ ትኩረት ሰጥታ እየሰራች ስለመሆኗም አስታውቋል። ለአብነትም የኢትዮ ጅቡቲን የሚያሳስር የምድር ባቡር መስመር፣ የመንገድ፣ የኤሌክትሪክ፣ የቴሌኮምና የውሃ መሰረተ ልማት ግንባታዎች ለአህጉራዊ የኢኮኖሚ ውህደት ምሳሌ መሆናቸውንም ፕሬዝዳንት ታዬ አጽቀሥላሴ በመድረኩ ላይ አስረድተዋል።
የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሁን ደግሞ የኢቲቪ 57 መለያ ወደ ሆነው ኢቲቪ አጀንዳ ዜናችን ነው የምናምረው። በበጋ መስኖና ስንዴ ልማት ምርት ውጤታማ እየሆኑ መምጣታቸውን በሸገር ከተማ አስተዳደር የሰበታ ክፍለ ከተማ አስተዳደር አርሶ አደሮች ተናገሩ። በበጋ መስኖ ስንዴ ልማት ግብርና ባለሙያዎች እገዛ እያገኙ ስለመሆናቸውም ነው አርሶ አደሮች የተናገሩት። ዝርዝሩን ያዘጋጀችው ሐምራዊት ብርሃኑ ናት። በሸገር ከተማ በሰበታ ክፍለ ከተማ የሚታ ወረዳ አርሶ አደር የሆነው ብርሃኑ በቀለ በበጋ መስኖ የስንዴ ልማት እያለማ ነው። የስንዴ ልማቱ ጥሩ ምርት እንዲያስገኝ ከምን ጊዜውም በላይ ለማሳው እንክብካቤ በማድረግ ላይ ነው። አማን ያካ ኮትቲ በረደርቤራ ቃርቲ ለማኖ ጀዴ ቱሬ ይቹ ባለፈው ዓመት ከሁለት ቀረጥ 13 ኩንታል የስንዴ ምርት አግኝቼ ነበር። ዘንድሮ ደግሞ ከ1 ሄክታር በሚሆን የእርሻ መሬት ላይ ስንዴና ከ1 ሄክታር በላይ በሚሆን የእርሻ መሬት ላይ ድንች እያለማው ነው። እያለማው ከማገኘው የስንዴ ልማት በሄክታር ከ40 ኩንታል በላይ ያገኛለሁ ብዬ አስባለሁ። ከድንች ልማቱም ጥሩ ምርት እጠብቃለሁ። ለዚህ ደግሞ ለሰብሉ ውሃ በመስኖ እያጠጣው እንዲሁም አረሞቹን እያረምኩና ሌሎች እንክብካቤዎችንም እያደረኩ ነው። የስንዴ ሰብሉ ያማረና ፍሬያማ እንዲሆን በግብርና ባለሙያዎች እገዛ ነው የሚሉት ሌላኛው የሚታ ወረዳ አርሶ አደር ጸረ አረምና ሌሎች ግብአቶችን መጠቀማቸውን ይናገራሉ። አማዲ ቆሪቺሳይ በበጋ ያለማ ለምንገኘው የስንዴ ልማት ጸረ አረም እንረጫለን። አረም እናርማለን። አረንጓዴነቱን የሚጠብቁ መድኃኒቶችንም እየተጠቀመን እንገኛለን። ዘንድሮ ምርቱ እንደምታዩት ፍሬ ይዟል። ለአንድ አርሶ አደር ይህን ከማየት በላይ የሚያስደስተው ነገር የለም። ውሃ በበቂ ሁኔታ እያገኘ ነው። እኛም በመስኖ እያጠጣን ነው። ጥሩ ምርት እናገኛለን ብዬም አስባለሁ። በሸገር ከተማ የሰበታ ክፍለ ከተማ የግብርና ጽሕፈት ቤት ኃላፊ በቃቢል እንዳለ በበጋ ልማቱ የስንዴና የተለያዩ የአትክልት አይነቶች እየለሙ መሆናቸውን ገልጸው ዘንድሮ አርሶ አደሩ ምርታማ እንዲሆን በሜካናይዜሽን እንዲታገዝ ተደርጓል ብለዋል። የበጋ ስንዴ በትንሹ ከ6300 ሄክታር በላይ ነው የተዘራው። የአመራረት ዘዴው በብዛት በሜካናይዜሽን ነው ሙሉ በሙሉ ማለት ይቻላል። የተዘራውም ደግሞ ምርታማነቱ እንዲያድግና የአርሶ አደሩም የአምራቾች ውጤታማነት ወይ ደግሞ ምርታማነት እንዲጨምር በትራክተር ከማሳረስ ባሻገር የተለያዩ የሙያ ስልጠናዎችን ስንሰጥ ነው የነበረው። እንግዲህ እንደምታዩት ምርቱም ከሞላ ጎደል በጣም ጥሩ ነው። አየሩም በጣም ጥሩ ነው። በክፍለ ከተማው እየተከናወነ ከሚገኘው የበጋ መስኖ ልማት ከ7000 በላይ ሄክታር መሬት በስንዴና በተለያዩ አትክልቶች መሸፈኑን የዘገበው በሸገር ከተማ የሰበታ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት ነው። ከዚሁ ከበልግ እርሻ ጋር በተያያዘ እንግዲህ እርሻ በአጠቃላይ ሲነሳ ከአየር ትንበያ መረጃ ጋርም በአንድም በሌላም መንገድ ይያዛል። ስለዚህ ይህንኑ መሰረት በማድረግ ነው እንግዲህ የኢቲቪ አጀንዳ ዜናችን እንግዳ የጋበዝ ነው። እንግዳችን የብሔራዊ ሜትሮሎጂ ኢንስቲትዩት ምክትል ዋና ዲሬክተር የሆኑት ዶክተር አሳምነው ተሾመ ናቸው። ከእሳቸው ጋር ቆይታ አድርጋለሁ። ዶክተር አሳምነው እንኳን ደህና መጡ። እንኳን ደህና ቆይ። ሰላም ለጊዜዎት አመሰግናለሁ። እስኪ በመጀመሪያ የቀጣዮችን የበልግ ወራት በተመለከተ የአየር ትንበያው ምንድን ነው የሚነግረን ከሚለው ሀሳብ እንነሳ። አመሰግናለሁ ተመስገን። በሜትሮሎጂ ወቅቶች አከፋፈል መሰረት በሀገራችን 3 ወቅቶች አሉ። ክረምት፣ በጋና በልግ የሚባሉ ወቅቶች እያንዳንዳቸው 4 ወራት ያላቸው ናቸው ማለት ነው። ስለሆነም አሁን የምንገኝበት ወቅት የበልግ ወቅት ነው ማለት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም በደቡብ አጋማሽ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑ እስከ 55 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለደቡብ ኦሮሚያ ዞኖች፣ ለሲዳማ፣ ለደቡብ ኢትዮጵያና ለደቡብ ምዕራብ የሀገራችን አካባቢዎች በበልግ ወቅት ነው ማለት ነው። በተጨማሪም በልግ ለደቡብና ምስራቅ ትግራይ ዞኖች
ዞኖች፣ ለምስራቅ አማራ ዞኖች፣ ለአፋር ክልል፣ ለመካከለኛውና ለምስራቅ የሀገራችን አካባቢዎች እንደ ሁለተኛ የዝናብ ወቅታቸው ተደርጎ ይወሰዳል ማለት ነው። ስለሆነም የኢትዮጵያ ሜትሮሎጂ ኢንስቲትዩት እነዚህን ወቅቶች መሰረት በማድረግ ወቅቶች ከመጀመራቸው አንድ ወር ቀደም ብሎ በእያንዳንዱ ወቅት ስለሚኖረው የዝናብ መጠንና ስርጭት እንደዚሁ ደግሞ የሚኖረው የዝናብ መጠንና ስርጭት በግብርና፣ በውሃ፣ በጤናና በአካባቢ ጥበቃው ላይ ምን አይነት አዎንታዊና አሉታዊ ተጽዕኖ ሊያሳድር ይችላል የሚለውን ትንበያዎችና ምክረ ሀሳቦችን በማዘጋጀት ትንበያዎችን ይሰጣል ማለት ነው። ስለሆነም በዘንድሮ በበልግ 2017 ዓ.ም በተለይም በልግ ዋነኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ በሌላ በኩልም እንደዚሁ የምዕራብ አጋማሽ የሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ኢንስቲትዩቱ ትንበያ ሰጥቶ ነበር ማለት ነው። ስለሆነም ባለፈው የካቲት ወር የነበረውን የዝናብ መጠንና ስርጭት ለመጠቆም ያህል በተለይም ባለፈው በየካቲት 2017 ዓ.ም በአብዛኛው የሰሜን አጋማሽ የሀገራችን አካባቢዎች እንደዚሁ በምዕራብ አጋማሽ የሀገራችን አካባቢዎች የተሻለና የተስፋፋ የደመና ሽፋን ነበራቸው ማለት ነው። ከዚሁ ጋር ተያይዞ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝቷል። በጥቂት በአምደ ወርቅና በአጽቢ አካባቢዎች ላይ እንደዚሁ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ተመዝግቦባቸዋል ማለት ነው። እንደዚሁ ባለፉት 10 ቀናትም የነበረውን የዝናብ መጠንና ስርጭት ለማስታወስ ያክል በተለይም ከእለት ወደ እለት ለበልግ ዝናብ መፈጠር ምቹ ሁኔታ የሚፈጥሩ የአየር ሁኔታ ክስተቶች በአብዛኛው የሀገራችን አካባቢዎች ላይ ከመጠናከራቸው ጋር ተያይዞ በብዙ የሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም በልግ ዋነኛ ዝናብ ወቅታቸው በሆኑት የደቡብ ኦሮሚያ ዞኖች፣ በቦረና ዞኖች፣ በጉጂ ዞኖች፣ በሲዳማ፣ በደቡብ ኢትዮጵያና በደቡብ ምዕራብ የሀገራችን አካባቢዎች በብዙ ቦታዎቻቸው ላይ በ24 ሰዓት ውስጥ ከ1 ሚሊ ሜትር እስከ 29 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። በሌላ በኩል እንደዚሁ በቡርጂ በሳውላና በወላይቶ ሶዶ አካባቢዎች ላይ እንደዚሁ በ24 ሰዓት ውስጥ እስከ 55 ሚሊ ሜትር የደረሰ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ስለሆነም በሚቀጥሉት ቀናትም የሚኖረውን የአየር ሁኔታ ለመጠቆም ያህል በተለይም በሚቀጥሉት 10 ቀናትና በቀሪዎች የበልግ 2 ወራትም ከእለት ወደ እለት ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች እየተጠናከሩና እየተስፋፉ እንደሚሄዱ አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ከዚህ ጋር ተያይዞ በአብዛኛው የሀገራችን አካባቢዎች ላይ ጠንካራ የሆነ የደመና ሽፋን ይኖራል ማለት ነው። ከዚህ ጋር ተያይዞ በብዙ ቦታዎቻቸው ላይ በ24 ሰዓት ውስጥ ከ1 ሚሊ ሜትር እስከ 29 ሚሊ ሜትር ዝናብ ይኖራል ማለት ነው። በጥቂት የሀገራችን አካባቢዎች ላይ እንደዚሁ ከባድ መጠን ያለው ዝናብ ይኖራል ማለት ነው። ተመስገን እንግዲህ ከዚህ ምስል ላይ እንደምንመለከተው በአብዛኛው የሀገራችን አካባቢዎች ላይ በሚቀጥሉት ቀናት ጥሩ የሆነ የዝናብ መጠንና ስርጭት እንደሚኖራቸው በጥቂት የምስራቅ አማራ፣ የደቡብ አፋር እና እንደዚሁም የደቡብ ምዕራብ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ እንደዚሁ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ሊኖራቸው እንደሚችል አሃዛዊ የትንበያ መረጃዎቻችን የሚጠቁሙት ስለሆነ በሚቀጥሉት ቀናትና በቀሪዎቹ 2 የበልግ ወራት የሚኖር የዝናብ መጠንና ስርጭት ምን አይነት ፋይዳ አለው ወይም ደግሞ ምን አይነት ጠቀሜታ አለው የሚለውን ለመጠቆም ያህል በተለይም በልግ ዋነኛ የዝናብ ወቅታቸውና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የበልግ የግብርና የስራ እንቅስቃሴን ለመጀመር እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁ ደግሞ አዝርቶችን ለመዝራት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በሌላ በኩል ደግሞ በሀገራችን በሚገኙ የተለያዩ ተፋሰሶች ውሃ የመያዝ አቅማቸው እንዲሻሻል ከፍተኛ ጠቀሜታ ይኖረዋል። የተለያዩ የአካባቢ ጥበቃ ስራዎችን ለማከናወን በመስኖ ታግዘው ለሚከናወኑ የተለያዩ የግብርና የስራ እንቅስቃሴዎችን ለማከናወን የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንግዲህ ተመስገን ቅድም ለመጠቆም እንደሞከልኩ ከባለፈው የካቲት ጀምሮ በተለያዩ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ሲስተዋል ነበር ማለት ነው። እንግዲህ በሚቀጥሉት ሳምንታትም እንደዚሁ ነው። በቀሪው የበልግ 2 ወራትም እንደዚሁ ከባድ መጠን ያለው ዝናብ በተለይም በደቡብ አፋር፣ በምስራቅ አማራና በደቡብ ምዕራብ የሀገራችን አካባቢዎች ላይ ሊኖር እንደሚችል ነው ማለት ስለሆነም እነዚህ ተደጋጋሚነት ያላቸው ከባድ መጠን ያለው ዝናብ በሚኖርበት ወቅት ተጽዕኖዎች የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ ቅጽበታዊ ጎርፍ የመፈጠር ድር ሊኖር ይችላል ማለት ነው። እንደዚሁም የበልግ ዝናብ ከጊዜ ወደ ጊዜ ከዚህ ከአየር ጠባይ መዋዠቅና መለወጥ ጋር ተያይዞ እየቀነሰ እየተዳከመ የመጣበት ሁኔታ ነው ያለው ማለት ስለሆነ በጥቂት የሀገራችን ሶማሌ ክልል ደቡባዊ ክፍል የእርጥበት እጥረት ወይም ደግሞ የዝናብ እጥረት ሊኖር ይችላል ማለት ነው። እንደዚሁ ደግሞ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ አሁን የሚስተዋለው የዝናብ ሁኔታ እንደዚሁ ደግሞ የሚኖረው የቀኑ ከፍተኛ የሙቀት መጠን ጋር ተዳምሮ ለወባ ትንኝ የሚኖረው የአየር ሁኔታ ለወባ ትንኝ መፈጠርና መፈልፈል ምቹ ሁኔታን ሊፈጥር ይችላል ማለት ነው። ስለሆነም እነዚህን መጠነኛ የሆኑ አሉታዊ ተጽዕኖዎች ለመቀነስ እዚህ ጋር የተዘረዘሩት ነገሮችን በማድረግ መቀነስ ይቻላል ማለት ነው። በተለይም የውሃ እጥረት በሚኖርባቸው የሀገራችን አካባቢዎች በተለይም በሀገራችን ሶማሌ ክልል ጥቂት አካባቢዎችና በደቡብ ኦሮሚያ አካባቢዎች ውሃን የማሰባሰብ ስራዎች መስራት ያስፈልጋል ማለት ነው። በተለይም በውሃና ኤነርጂ ሚኒስቴር እየተዋወቀ ያለው በስፋት እየተዋወቀ ያለው ይሄ ግድቤን በደጄ የሚል ከጣሪያ ላይ የውሃ የማሰባሰብ ስራዎችን በአግባቡ በማከናወን ሊደርስ የሚችለውን ተጽዕኖ
መቀነስ ይቻላል ማለት ነው። እንደዚሁም የጎርፍ ተጋላጭ በሆኑ በከተሞች አካባቢ ያሉትን ቦዮችን ከወዲሁ የማጽዳትና የመንከባከብ ስራዎች ያስፈልጋሉ ማለት ነው። እንደዚሁ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ለወባ መራባት ምቹ ሁኔታ የሚፈጥሩ አካባቢዎችን በአግባቡ ማጽዳት ያስፈልጋል ማለት ነው። እንግዲህ በአጠቃላይ ተመስገን የኢትዮጵያ ሜትሮሎጂ ኢንስቲትዩት በየዕለቱ ደግሞ የሚሆነው የአየር ሁኔታ ክስተት በቅርበት በመከታተል ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዚሁ ደግሞ ለተመልካዮቻችንም የሚያደርስ ይሆናል ማለት ነው። አጭር ጥያቄ ላንሳ። እስካሁን ያለውን ከትንበያው ከተረዳነው የዝናብ መጠንና ስርጭት ተነስቶ የበልግ እርሻውን አስተማማኝ ለማድረግ ምን ያህል ጥሩ ነው ብሎ መናገር ይቻላል ከትንበያው በመነሳት? አመሰግናለሁ ተመስገን። እንግዲህ ቅድም ለማለት እንደመርኩት ከባለፈው የካቲት ወር ጀምሮ በተለያዩ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እየተስተዋለ ይገኛል ማለት ነው። በቀሪዎቹ የበልግ ወራትም እንደዚሁ የሚኖር የዝናብ መጠንና ስርጭት በተለያዩ የሀገራችን አካባቢዎች ላይ ተጠናክሮ የሚቀጥልበት ሁኔታ ነው ያለው ማለት ነው። ስለሆነም ይህ ሁኔታ እንግዲህ በልግ ዋነኛ የዝናብ ወቅታቸው በሆኑና እንደዚሁም በልግ ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች የበልግ የግብርና የስራ እንቅስቃሴን ለማከናወን የማሳ ዝግጅትን ለማድረግ እንደዚሁ ደግሞ አዝርቶችን ለመዝራት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። ስለዚህ ከታቀደው እቅድ አንጻር ስኬታማ ሊያደርግ የሚችል ነው ብሎ መናገር ይቻላል? ይቻላል። መልካም። የብሔራዊ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ለጊዜውም ላሳበውም አመሰግናለሁ። እኔም አመሰግናለሁ። ኢቲቪ ዜና 57ን ነው እየተከታተላችሁ የምትገኙት። ከዚሁ ከአጀንዳችን ሳንወጣ በአማራ ክልል በ2017-18 የምርት ዘመን እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ተጓጉዞ መድረሱን ነው የክልሉ ግብርና ቢሮ ያስታወቀው። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የአማራ ክልል የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በክልሉ የመኸር ወቅት የእርሻ ስራዎች ዙሪያ ከኢዜአ ጋር ቆይታ አድርገዋል። የተከታተለችው ሜሮን ምትኩ ናት። በክልሉ ለ2017-18 ምርት ዘመን መኸር ወቅት የእርሻ ስራዎች እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ተጓጉዞ መድረሱን በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የአማራ ክልል የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ገልጸዋል። በዚህም በበጀት ዓመቱ በርካታ የልማት እቅዶች ታቅደው እየተሰሩ መሆናቸውንም ገልጸዋል። የመስኖ ስራዎችንም በተመለከተ በመልካም አፈጻጸም ላይ እንደሚገኙ ገልጸው ከ90 በመቶ በላይ አፈጻጸም እንዳለውም ተናግረዋል። በዚህ ዓመት በርካታ የልማት እቅዶችን አቅደን እየሰራን ያለ ነው። የመስኖ ስራችንን በተመለከተ ጥሩ እየሄድን ነው። በአሁኑ ሰዓት ኦልሞስት ከ90% በላይ እቅዳችንን ፈጽመናል። ጥሩ እንቅስቃሴ ነው ያለው። የመኸር ምርትን በተመለከተ ባለፈው ዓመት ከ5.2 ሚሊዮን ሄክታር መሬት የሚጠጋ ነበር ያረስ ነው። በዚህ ዓመት ደግሞ ወደ 5.4 ሚሊዮን ሄክታር የሚጠጋ መሬት በማረስ 186 ሚሊዮን ኩንታል ምርት ለማምረት አቅደን እየተንቀሳቀስን ነው። ከግብአት አቅርቦት አንጻር 8.8 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙን ተናግረዋል። እስካሁንም 2 ሚሊዮን ኩንታሉ ተጓጉዞ መድረሱን ገልጸው ከ400 ሺህ ኩንታል በላይ ማዳበሪያ መሰራጨቱንም ጠቁመዋል። ከመኸር ወቅት ምርት ማሳደጊያ ስልቶች ተደርገው የተወሰዱ የተፈጥሮ ሀብት ልማትና ጥበቃ ስራ መሆኑንም ገልጸዋል። ከዚህ ቀደም በነበሩት ዓመታት ክልሉ በተፈጥሮና ሰው ሰራሽ አደጋዎች የተጎዳው ሴክተር የአካባቢ ጥበቃ ስራ መሆኑንም አንስተዋል። በዚህም እስከ መጋቢት 30 ሰፊ ንቅናቄ በማድረግ በሁሉም ዞኖች የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚከናወን ገልጸዋል። ለዚህ ምርት ማምረት እንዲሆነን ምርትና ምርታማነትን ለመጨመር የተሻለ ምርት ለማግኘት ደግሞ ቢያንስ 8.8 ሚሊዮን ኩንታል የአፈር ማዳበሪያ ያስፈልገናል ብለን አቅደን ግዢ ተፈጽሞ በመጓጓዝ ላይ ይገኛል። እስካሁን ድረስ ወደ ክልላችን ኦልሞስት ወደ 2 ሚሊዮን የሚጠጋ ኩንታሉ ተጓጉዞ ደርሷል። አርሶ አደሩም ከ400 ሺህ ኩንታል በላይ የሚሆነውን አሰራጭተናል። አሁን ከፍተኛ ቅድመ ዝግጅት እያደረገ ነው። ለመስኖም ለመኸርም በከፍተኛ ቅድመ ዝግጅት እየተጠቀመ ይገኛል። በበጋ መስኖ ስራዎችም 230 ሺህ ሄክታር በበጋ ስንዴ ለመሸፈን ታቅዶ 200 ሺህ የሚሆነውን ማሳካት መቻሉን ተናግረዋል። ሙሉ በሙሉ ያልተሳካበት ምክንያትም የመስኖ መሰረተ ልማት ከማሳካትና የውሃ ማሰባሰቢያ ከማሰራጨት አንጻር በነበሩ ክፍተቶች መሆኑንም ጠቁመዋል። በቀጣዮቹ ጊዜያትም ግቡን ለማሳካት የሚያስችሉ ስራዎች በትኩረት እንደሚከናወኑ ተናግረዋል። የበጋ ስራችን በተመለከተ ከመስኖ ልማት ጋር ተያይዞ እንግዲህ በዚህ ዓመት አቅም በፈቀደ መጠን ወደ 230 ሺህ ሄክታር መሬት በበጋ ስንዴ እንሸፍናለን ብለን እቅዳቅደን ነበር የተንቀሳቀስ ነው። እስካሁን ባለው ኦልሞስት ወደ 200 ሺህ የሚጠጋውን ማሳካት ችለናል። 198-99 ሺህ ሄክታር መሬት ከበር ማድረግ ችለናል።
እንግዲህ እቅዳችንን ሙሉ በሙሉ መፈጸም ያልቻልንበት መሰረታዊ ምክንያት ያው አንዳንድ አካባቢዎች ላይ በምንፈልገው መጠን የመስኖ አውታር ግንባታና የመስኖ መሰረተ ልማቶችን ከማሟላት የውሃ መሳቢያ ጄኔሬተሮችን በፍጥነት ከማሰራጨት አኳያ አንዳንድ እንቅፋቶች ገጥመውን ስለነበር በዚህ ምክንያት ያሰብነው ሙሉን እቅድ መፈጸም አልቻልንም። ከአጠቃላይ የመስኖ ልማት እቅዳችን አኳያ ካየነው ግን ብዙ ችግር የለብንም። እቅዳችንን ቀሪ የሁለተኛ ዙር መስኖ ልማትም ስላለ እናጠናቅቃለን ብዬ አስባለሁ። እስከ 90% በላይ የሚደርሰውን እቅዳችንን እያጠናቀቅን ስለሆነ የአጠቃላይ የመስኖ ልማት እንቅስቃሴያችን ግባችንን እናሳካለን። ከመኸር ምርት ጋር በተያያዘም በዘንድሮ ዓመት 5.4 ሚሊዮን ሄክታር የሚጠጋ መሬት በማረስ 186 ሚሊዮን ኩንታል ምርት ለማግኘት መታቀዱንም ጠቁመዋል። ከኢቲቪ አጀንዳ ዜናችን ወጥተናል። የኢትዮጵያ አየር መንገድ ለቪአይፒና ልዩ ቻርተር በረራ አገልግሎት መስጠት የሚያስችለውን ቦይንግ 737-800 ቢዝነስ አውሮፕላን ተረከበ። ይህ የቢዝነስ አውሮፕላን በተለይም ደግሞ በአፍሪካ የንግድና ኢንቨስትመንት ስራዎቻቸውን ለማሳለጥ በርካታ ጉዞዎችን ለሚያደርጉ በከፍተኛ ንግድ ስራ ላይ የተሰማሩ ግለሰቦች፣ ድርጅቶችና ደረጃውን የጠበቀ ልዩ የቻርተር በረራ አገልግሎት ለሚሹ ተጓዦች በሙሉ አየር መንገዱ ልዩ አገልግሎት እንዲሰጥ ያስችለዋል ነው የተባለው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አውሮፕላኑን ከቦይንግ ተወካይ ተረክበዋል። ዋና ስራ አስፈጻሚው በርክብ ስነ ስርዓቱ ወቅት እንደገለጹት አውሮፕላኑ ተቋሙን የተሻለ ተወዳዳሪና ተፎካካሪ እንዲሆን በማገዝ ረገድ የላቀ ገቢ እንዲያስገኝ ያስችለዋልም ነው ያሉት። ወደፊት ተጨማሪ ተመሳሳይ አውሮፕላኖችን የማስገባት ፍላጎት ስለመኖሩም አክለው ተናግረዋል። የኢትዮጵያ አየር መንገድ በ2035 በዓለም አቀፍ ደረጃ የአገልግሎቱን ተደራሽነትና ጥራት ለማሳደግ አቅዶ እየሰራ ስለመሆኑም ዋና ስራ አስፈጻሚው ተናግረዋል። ክቡራን ተመልካቾቻችን የአፋር ክልልና የሶማሌ ክልሎች የወንድማማቾች የኢፍጣር ፕሮግራም በሰመራ በመካሄድ ላይ ነው የሚገኘው። በተንቀሳቃሽ ምስል ይዘነዋል። አብረን እንከታተል። ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. الله أكبر الله أكبر الله أكبر. السلام عليكم ورحمة الله. السلام عليكم ورحمة الله. وعلى آله وصحبه اللهم اجعل هذا الإسلام واصلح ذات بيننا والف بين قلوبنا وحي صفوفنا والف بين قلوبنا اللهم الف بين قلوبنا وحي صفوفنا صلى الله وسلم على سيدنا محمد. በዚሁ የኢፍጣር መርሃ ግብር ላይ በአፋርና ሶማሌ ወንድማማች ህዝቦች የኢፍጣር መርሃ ግብር የመተሳሰብና የአብሮነት ተምሳሌት መሆኑን የአፋር ክልል ርዕሰ መስተዳድር አወል አርባ ተናግረዋል። የዛሬው ሰመራ ኢፍጣር ፕሮግራም መድረክ ትልቁ ተምሳሌት ነው። ትልቁ ተምሳሌት ነው። ሚሊተሪ ምሁራን አንድ አባባል አላቸው፣ ሰራዊት መሪን ይመስላል ይላሉ። ስለዚህ ህዝቦቻችን የግድ እኛም መስለው ይሄዳሉ። ምን ለማለት ፈልጌው ነው? እኛ ስንቀራረብ በዙ መልኩ እየተቀራረብን በእን ቁጥር ማለት ነው በእርግጠኝነት የሚራራቅ ህዝብ ይኖራል ብዬ አላስብም። ይህ መድረክ ትልቁ ተምሳሌት ነው ብዬ ወሰድኩት። በፊት ወደ ኋላው አነስ የማደገ ወደ ኋላ በምንመለስበት ሰዓት ረመዳንን እስኪ በትንሽ ብንወስድ ማለት ነው። ረመዳን አሁን የዛሬ ወደ ትራንስፎርም አድርገናል። ወደ መቀራረብ፣ በጋራ በፍቅር የመተሳሰብ የአንድነት መገለጫ የሰላም መገለጫ ያደረግነው ነው። ባለፉት ረመዳኖች ላይ ደግሞ የግጭት መገለጫዎች የነበረበት ሁኔታ ነው። በኢስላም ደግሞ በጣም እጅግ የከፋ ነው።
ጥፋት በየትኛው ሰዓትን ቦታም አይፈቀድም። በሰመራ እየተካሄደ ያለው ይኸው የሁለቱ ክልሎች ወንድማማችነትን የሚያሳየው የኢፍጣር መርሃ ግብር የሁለቱ ክልሎችን አብሮነት የሚያጠናክር ወንድማማችነትን የሚያጎለብትና ለዘላቂ ሰላም መረጋገጥ ነው ሲሉ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ተናግረዋል። ከዚህ ቀደም በሁለቱ ህዝቦች መካከል አልፎ ሲከሰቱ የነበሩ ግጭቶች በማስቀረት በጋራ ልማት ላይ እንዲያተኩሩ የሚያደርግ ስለመሆኑና እንደዚሁም ይህንኑ የመገፋፋት ታሪክ ተሻግረን አሁን የእድገት ምዕራፍ ላይ እንገኛለን ብለዋል ርዕሰ መስተዳድር ሙስጠፌ መሐመድ። ሁለቱ ህዝቦች በሁሉም ብዙ የሚያገናኛቸው ጉዳዮች አሉ። እዚህ አሁን ተቀምጠው እንደዚህ ሲታይ ማን አፋር ነው ማን ሶማሌ ነው ለማለት የሚታወቁ ሰዎች ካልሆኑ በስተቀር ለመለየት ይከብዳል። ይህን ያህል ቁርኝት ያላቸው ህዝቦች ናቸው። በደም በስጋ በታሪክ በአኗኗር ዘዬ በጂኦግራፊ በሁሉም አንድ የሆኑ ህዝቦችና ብዙ የሚያገናኛቸው ነገሮች እያሉ ያለ እድል ሆኖ አልፎ አልፎ የሚነሱ ግጭቶች ታሪካቸው እንዲበላሽ ሲፈጠር ቆይቷል። ይሄን ለማስቀረት በሁሉም ዘንድ ቁርጠኝነት ያለ ይመስለኛል። ከሰራን እና ጥረት ካደረግን የማናሳካበት ምንም ምክንያት የለም። የጋራ ታሪካችን የኋላ ቀርነት የመገፋት ታሪክ ነው። እንደ አርብቶ አደሮች በነበረው ረጅም የፖለቲካ ታሪካችን የምናውቀው ሁለታችን ክልሎችም ወደ ኋላ የቀረን የተገፋን በልማት ወደ ኋላ የቀረን ክልሎች ነን። ስለዚህ ጊዜ የምናጠፋበት ምክንያት የለም። ያለን የሰው ኃይል ትንሽ ነው። ያለን የሰው ኃይል ወደ ስራ አስገብተን ወደ ልማት አስገብተን ራሳችን የምንለውጥበትና ዛሬ ከሚያጋጩን ትናንሽ ነገሮች ወጥተን ወደ ትላልቅ ጉዳዮች የምንገባበት ጊዜ ምዕራፍ ላይ እንገኛለን የሚል እምነት አለኝ። በአሁኑ ሰዓት በመካሄድ ላይ ስላለው የአፋር ክልልና የሶማሌ ክልል የወንድማማቾች የኢፍጣር ፕሮግራም ስነ ስርዓት ላይ በሰመራ ያለው ሁኔታ ተከታትሎ እንዲነግረን በቀጥታ መስመራችን ላይ ሁሴን መሐመድ ይገኛል። ከሱ ጋር የተወሰነ ቆይታ አደርጋለሁ። አመሰግናለሁ ሁሴን። እንግዲህ በአጠቃላይ በተወሰነ ደረጃም ያለውን ስነ ስርዓት ለማስተላለፍ ጥረት አድርገናል። አንተ እዛው በአካል ተገኝተህ እንደተከታተልከው ይህ የኢፍጣር መርሃ ግብር ለሁለቱ ክልሎች ህዝቦች በተለይ ወንድማማችነትን ከማጠናከር አንጻር ያለው ፋይዳን በተመለከተ ምን ሀሳቦች ተነሱ የሚለውን አጠቃላይ ንገረን። አመሰግናለሁ ተመስገን። እንደሚታወቀው እንግዲህ ባለፉት ሳምንታት በሶማሌ ክልል ጅጅጋ ከተማ ታላቅ የወንድማማቾች የኢፍጣር መርሃ ግብር ተካሂዶ እንደነበረ ይታወሳል። በዚህ መርሃ ግብር ላይ ሁለቱን ወንድማማቾች ህዝቦች የሚያስተሳስሩ በተለይ ከዚህ በፊት የነበሩትን ቁርሾችን ወደ ኋላ የሚያስቀርና አንድነታቸውን የሚያጠናክር መርሃ ግብር በመሆኑ በቀጣይነት ሊሰራ እንደሚገባና በአጠቃላይ ባለፉት ሳምንት በጅግጅጋ በተካሄደው መርሃ ግብር ላይ አቅጣጫዎች ተቀምጠው እንደነበሩ ይነሳል። የሰላም ሚኒስተርም ደግሞ በተለይ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመጋራ በመሆን በተለይ የነዚህ የሁለት ህዝቦች የወንድማማቾችን ዘላቂ ሰላም ከመፍታት አኳያ ባለፉት ጊዜያት በርካታ ስራዎች እየተሰሩ ማምጣታቸው እንግዲህ ይታወቃል። በዛሬው ዕለት እንግዲህ የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ በጅጅጋ በተካሄደው መርሃ ግብር ላይ ለሶማሌ ክልል መንግስት በተደረገላቸው አቀባበልና መስተንግዶ መሰረት የፍቅርን ልክ አሳይታችሁናል። እኛም ደግሞ በሰመራ ከተማ ከዚህ የተሻለና ጥሩ አቀባበል ደግሞ በዚህ እናንተ ባከበራችሁ ልክ እናሳያችኋለን ወደኛም እንድትመጡ ብለው ጋብዟቸው እንደነበረ ይታወቃል። በዛሬው ዕለትም በርዕሰ መስተዳድሩ እንግዲህ የክልሉን ከፍተኛ አመራሮች፣ የጎሳ ባላባቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች ሳይቀሩ ሁሉም በጋራ በመረባረብ እንግዶቻቸውን ከሰዓት ጀምሮ መቀበል ጀምረዋል። በዚህ መርሃ ግብር ላይ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድና የክልሉ ከፍተኛ አመራሮች የኢፌዴሪ ሰላም ሚኒስትር መሐመድ ኢድሪስና ሚኒስትር ዴታዎች እንዲሁም የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር መላኩን ጨምሮ ከፍተኛ አመራሮች እዚህ ተገኝተዋል። የነዚህ ሁለት ወንድማማቾች መርሃ ግብር በተለይ በቀጣይ እነዚህ ሁለት ወንድሞች ባለፉት ጊዜያት ከለውጡ በፊት የነበሩበትን ይሄ የመገፋት ወደ ኋላ የመቅረት ከልማትም ከብዙ ነገሮች በዚህ በግጭቶች ምክንያት ወደ ኋላ እንደነበሩ ተነስቷል። ስለዚህ ወንድማማችነታችንን አብሮነታችንን በማጠናከር
ወደ ልማት ልንረባረብ ይገባል፣ ሰላማችንን ልናጠናክር ይገባል፣ የሚያከፋፍሉንን ጉዳዮች ልንተው ይገባል በሚል ሀሳቦች ሲንጸባረቁ ቆይቷል። በቅድሚያ እንግዲህ በዚህ መርሃ ግብር ላይ መልእክት ያስተላልፉት የአፋር ክልል ርዕሰ መስተዳድር አወል አርባ ባስተላለፉት መልእክት እንደገለጹት የምንገኝበት ወር የረመዳን ወር በመሆኑ የረመዳን ወር መገለጫው የመከባበር፣ የመተሳሰብ፣ የመደጋገፍ፣ የፍቅር ወር በመሆኑ የሶማሌ ህዝብና የአፋር ህዝብ የአንድ ሳንቲም ሁለት ገጽታ ናቸው። አይን ከታመመ አፍንጫ ያለቅሳል እንደሚባለው ልክ እንደዛው የሶማሌና የአፋር ህዝብ ማለት የማይነጣጠሉ በመሆናቸው ሁሉም ይህንን አውቀው መንግስትም ህብረተሰቡን በጋራ ሊረባረቡ እንደሚገባ እንግዲህ አንስቷል። የሶማሌ ክልል ርዕሰ መስተዳድር እንግዲህ ባስተላለፉት መልእክት ላይ ደግሞ ያለን የሰው ኃይል አነስተኛ በመሆኑ ሪሶርሳችንን በመጠቀም ልማታችንን በማጠናከር ወደ ኋላ ከሚጎቱት መጠናከር ይገባል ብለው መልእክት አንስተዋል። መሰግናለሁኝ ሁሴን። ካለን ሰዓት አንጻር መልካም ምሽት ይሆንልን። ወደ ውጭ ዜና እናመራለን። ሩሲያ በማንኛውም የሰላም ስምምነት ኔቶ ዩክሬንን የቃል ኪዳን አባሉ እንደማድረግና ሁሌም ገለልተኛ ሆኖ እንደምትቀጥል የሚያረጋግጥ ዋስትና እንደምትፈልግ አስታውቃለች። ይህ ጥያቄዋ እንግዲህ ምን ያህል ተቀባይነት ያገኛል የሚለው ወደፊት የሚታይ ይሆናል። ያ እንዳለው ነው። ፕሬዚዳንት ትራምፕና ፕሬዚዳንት ፑቲን ደግሞ በቅርቡ በዚሁ ጉዳይ ላይ ሊነጋገሩ ይችላሉ ተብሎ የተጠበቀ ነው። እንግዲህ ይህም ጉዳይ ሊያነሱ ይችላሉ የሚል ግምትም አለ ማለት ነው። በመጨረሻም አጭር የውጭ ስፖርት ዘገባ አለን። ኒውካስል ዩናይትድ ከ70 ዓመታት በኋላ የዋንጫ አሸናፊ ሆኗል። ይህንን የዋንጫ ባለቤትነት ያረጋገጠው ደግሞ የፕሪሚየር ሊጉ መሪ የሆነውን ሊቨርፑልን ገጥሞ 2-1 በሆነ ውጤት በመርታት ነው። ኒውካስል ዩናይትድ እንግዲህ ሲጓጓለት የነበረውን ዋንጫ በእጁ አስገብቷል። እንደዚሁም በፕሪሚየር ሊጉ ደግሞ አራተኛውን ለመጨረስ ደግሞ የሚያደርገውን ጥረትም እንደቀጠለ ይገኛል። በዚህ አያያዙ ከቀጠለ ምናልባት አራተኛ ሊሆን ይችላል የሚል ግምትም እየተሰነዘረ ይገኛል። ዮሴፍ ሹምዬ ነው የዘገበው። ምሽት 12 ሰዓት ላይ ጀምሮ በ3 ምዕራፍ ተከፋፍሎ እስካሁን የቆየው ኢቲቪ ዜና 57 በዚህ ተጠናቋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።